የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ታዋቂው አትሌት ፈይሳ ሌሊሳ በቅርቡ ስለተፈጠረው የመኪና አደጋ በአሁኑ ሰዓት ሐሳቡንም ሰጥቷል። ፈይሳ ሌሊሳ እንዳለው ከሆነ ወንድ ልጅ በዚህ ደረጃ ወረኛ ሲሆን ያሳፍራል ሲል ሐሳቡን የሰጠ ሲሆን ይህንን ዜና ሰምታችኋል። በጅብ ላይ ጉዳት ያደረሰው ግለሰብ የሕክምና ወጪው እንዲሸፍን ተፈርዶበታል። በምስኬንያ የኤችአይቪ መከላከያ መድኃኒትን በመጋቢት ወር ላይ ልታሰራጭ መሆኑን አስታውቃለች። ኬንያ በአመት 2 ጊዜ ብቻ በመውሰድ ሙሉ በሙሉ በሚባል ደረጃ ኤችአይቪን የሚከላከለውን ሌና ካፒቪል የተሰኘ መድኃኒት በመጋቢት ወር ማሰራጨት ልትጀምር መሆኑን ይፋ አድርጋለች። ማርቲዬ ፈጣሪ ስንት ነገርሽ ነው የሸፈነው። አንዳንቺ ስራማ ቢሆን አረኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መዳናለን። እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሺ። ጾም ብላ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሺ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ ይያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ። ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ። ከዛ ጌታ ደግሞ የነሱን ጸሎት ምን አለ? እንደነሱ የሚበጣጠሱትን አልሰማቸውም አለ። መተሽ አትበጣጠሽ፣ ተረጋጊ እሺ። እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ወይ እንደሱ እያልኩ መጠቁም ሴት አይደለሁም እኔ። እሺ የኔ እናት እህቶቹ ወንድሞቹ ሁሉ ሰላም እንደየኑም ደህና ናቸው። ሳይ ማርቲ የሽኔ ልጅ አመሰግናለሁ እኔ ቆንጆ። አረን ያልናደድም ጋይስ እኔ ያልናደድም እኔ ተው አሁን ብናገር ደግሞ እንደዚህ ሌላ መጥፎ ነገር ሰው ላይ ያረሁና መስሎ ይወጣብኛል። ግን እንደዛ አይደለም። በጣም ላይክ አንድ ነገር እኔ አይቻለሁ እኔ ማለት ነው አይቻለሁ አንድ ነገር ምን አየሁኝ እኔ ፈጣሪ በጣም ቤተክርስቲያን ውስጥ አለን ከሚሉ ሰዎች በላይ በጣም ተልካሻ ቦታዎች ላይ አግኝቻለሁ። እነሱ ሰዎች ልብ ውስጥ አግኝቻለሁ ጌታን። በጣም ቤተክርስቲያን ጋር ያሉ ሰዎች ልባቸው ኦ ማይ ጋድ ትንሽ በጣም ላይክ እንትን አትበሉ። አወቅን ብላችሁ ማወቃችሁ በጣም ያረጋጋችሁ እንጂ አወቅን ብላችሁ እንትን አትበሉ ጋይስ። እንጂ ከፍ አትበሉ። እሱ አይደለም ትክክለኛ ፈጣሪ ማወቅ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በአምስት ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካችኋለን በማለት ከያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርቷል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው አምስተኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይሄንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆኖ ያቀረቡትን ክስ የፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ
ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል። በባንኮች ላይ የ89 ሚሊዮን ብር ምዝበራ የፈጸሙ ግለሰቦች በቁጥጥር ስር ዋሉ። የካቲት 12 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ባደረገው ክትትል በሐሰተኛ የባንክ ዋስትና ሰነድ በመጠቀም በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል የፈጸሙ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር ማዋሉን ፖሊስ ያስታወቀ ሲሆን ተጠርጣሪዎቹ በተቀነባበረ ሴራ በአጠቃላይ ከ89 ሚሊዮን 296 ሺህ ብር በላይ በሀገር ኢኮኖሚና በባንኮች ላይ ጉዳት አድርሷል የተባለ ሲሆን ከተከሳሾች ውስጥ የጉደር ወይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታውን መለሰ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ጋር በጥቅም በመተሳሰር የቅርንጫፉን ፊርማና ማተብ ለወንጀል ተግባራቸው ሲጠቀሙበት ቆይተዋል። ዋነኛው ተጠርጣሪ ጌታውን መለሰ ከዚህ ቀደም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ የ18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ በመሆኑ አበበው መኮንን የተባለ ሌላኛው ተጠርጣሪ ደግሞ ወንጀሉ እንዲፈጸም በማግባባትና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር እንደነበረው ፖሊስ አረጋግጧል። ፌዴራል ፖሊስ በሀገር ኢኮኖሚ ላይ አደጋ የሚደቅኑ ወንጀሎችን የማደን ስራውን አጠናክሮ እንደሚቀጥልም ገልጿል። ታዋቂው አትሌት ፈይሳ ሌሊሳ በቅርቡ ስለተፈጠረው የመኪና አደጋ በአሁኑ ሰዓት ሀሳቡንም ሰጥቷል። ፈይሳ ሌሊሳ እንዳለው ከሆነ ወንድ ልጅ በዚህ ደረጃ ወረኛ ሲሆን ያሳፍራል ሲል ሀሳቡን የሰጠ ሲሆን ፈይሳ ሌሊሳም ከ20 ደቂቃዎች በፊት በፌስቡክ ገጹ ላይ ይፋ እንዳደረጉ ከሆነ አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው፣ ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን ሲል ያለበትን የጤንነት ሁኔታ ይፋ ያደረገ ሲሆን ለዚህም ፈጣሪን አመሰግናለሁ ሲል ምስጋናው ማቅረቡንም ተመልክቻለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ ሰፈር ወሬ እያናፈሳችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁ አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወረኛ ሲሆን በጣም ያሳፍራል ሲል ሀሳቡን ማስፈሩንም ተመልክቻለሁ። ደግነታችሁ ወሬ ከማናፈስ ሌላ ምንም አታመጣም ሲል ሀሳቡንም መቋጨቱንም ተመልክቻለሁ። በዚህ ጉዳይ ላይ የተለያዩ መረጃዎች መናፈሳቸውን ተከትሎ እኔም መረጃውን አቅርቤላችሁ የነበረም የሚታወስ ነው። መልካም ምሽት፣ መልካም አዳር። የዓለማችን የታላላቅ ሀገር መሪዎችና እንዲሁም ፕሬዝዳንቶች ወደ ኢትዮጵያ መምጣታቸው አሁንም ቀጥለዋል። የእስራኤል ፕሬዝዳንት በሚቀጥለው ሳምንት ወደ ኢትዮጵያ እንደሚመጡ ተገልጿል። ዘ ታይምስ ኦፍ እስራኤል አንድ ከፍተኛ የእስራኤል ባለስልጣንን ዋቢ በማድረግ እንደዘገበው ከሆነ ፕሬዝዳንት ይስሐቅ ሄርዞግ በቆይታቸው ከኢትዮጵያ መንግስት ከፍተኛ አመራሮች ጋር በሁለትዮሽ ጉዳዮች ዙሪያ ይመክራሉ ተብሎ ይጠበቃል። ጉብኝቱ በሁለቱ ሀገራት መካከልም ያለውን ታሪካዊ ግንኙነት ይበልጥ እንደሚያጠናክረው ይጠበቃል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። እስኪ ኬንያ የኤችአይቪ መከላከያ መድኃኒትን በመጋቢት ወር ላይ ልታሰራጭ መሆኑን አስታውቃለች። ኬንያ በአመት 2 ጊዜ ብቻ በመውሰድ ሙሉ በሙሉ በሚባል ደረጃ ኤችአይቪን የሚከላከለውን ሌናካፒቪል የተሰኘ መድኃኒት በመጋቢት ወር ማሰራጨት ልትጀምር መሆኑን ይፋ አድርጋለች። በዛሬው ዕለት 3 ከፍተኛ የህወሓት የጦር መኮንኖች ያለው ወታደራዊ ውጥረት ባለመፈለጋቸው አዲስ አበባ ገቡ። 3ቱ ከፍተኛ የህወሓት ጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወታደራዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ የገቡት ጀነራል ጉዑሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ መሆናቸው ተገልጿል። በሌላ መረጃ በኢትዮጵያ የግል ቴሌቪዥን ስርጭት ታሪክ ፈርቀዳጅና ስማቸው በግንባር ቀደምትነት የሚጠቀሰው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን አስክሬን የሽኝት መርሃ ግብርም በአሁኑ ሰዓት በአድዋ መታሰቢያ እየተከናወነ ይገኛል። በአሁኑ ሰዓት ይህ ጦርነት ማለትም በኢራንና በአሜሪካ መካከል የሚደረገው ጦርነት አይቀሬ እንደሆነ የሚያሳዩ የተለያዩ መረጃዎች በፍጥነት እየወጡ ይገኛሉ። ዋነኛው መረጃ መጨረሻ ማሳያችሁ ይሆናል። መጀመሪያው መረጃ በቻይና የስለላ ሳተላይት እንደታየው ከሆነ በጆርዳን የሚገኝ አሜሪካን ቤዝ እጅግ በጣም ብዛት ያላቸው ጀቶችን በአሁኑ ሰዓት እንግዲህ አሰማርቷል፣ ማለትም አቁሟል፣ ሬዲ አድርጓል። እንደምትመለከቱ ወደ 18 የሚጠጉ ኤፍ35 ፋይተር ጀቶችን አሰማርቷል። በተጨማሪም ብዛት ያላቸው ሌሎችን ጀቶች በዚህ መልኩ ሬዲ አድርጎ አስቀምጧል ማለት ነው። እንዲሁም በተመሳሳይ ሁኔታ በሳውዲ አረቢያ እንደምትመለከቱት በኤር ቤዙ ላይ ብዛት ያላቸው ጀቶች በአሁኑ ወቅት ሬዲ ሆነው ተቀምጠዋል፣ ለጥቃት ዝግጁ ሆነዋል ማለት ነው። እንዲሁም በኢራን ውስጥ የሚገኙ የአሜሪካን ዜግነት ያላቸው ማህበረሰቦች በፍጥነት እንዲወጡ በስልካቸው ሜሴጅ እየተላከላቸው ይገኛል። በአሁኑ ሰዓት ኢራንም በአሁኑ ሰዓት በሚዲያ እያሳየች ያለችው እንደምትመለከቱት ከራሻ ጋር የምታደርገውን የባህር ላይ ወታደራዊ ዝግጅትን እያሳየች ትገኛለች። ይህም እንግዲህ ቴንሽኑን ተከትሎ የተደረገ ነገር ነው። ዋነኛው ይህ ጦርነት በሚመጡት ሰዓታትና ቀናት ውስጥ ይከሰታል ተብሎ የሚያሳየው መረጃ ደግሞ እንደምትመለከቱት የኦይል ፕራይስ ነው። በአሁኑ ሰዓት የነዳጅ ዋጋ እንደምትመለከቱት $71
ገብቷል። ከሰዓታት በፊት የነበረው ዋጋ 66 የአሜሪካን ዶላር ነበር። በአሁኑ ሰዓት እንግዲህ ወደ ላይ ወጥቶ 71 የአሜሪካን ዶላር እየተሸጠ ይገኛል። ይህም በሚመጡት ሰዓታትና ቀናት ውስጥ ይህ ጦርነት ሊከሰት እንደሚችል የሚያሳየው ዋነኛው መረጃ ተደርጎ ተቀምጧል። ምን ታስባላችሁ? ይህንን ጦርነት ማን ቀድሞ የሚጀምር ይመስላችኋል? ኮሜንት ላይ ያሳውቁኝ። አዲስ ነገር ካለ ማሳውቃችኋል። ይህ ነገር እንዲደርሳችሁ ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። ለትዳር የመረጣችሁትን ሰው ፈጽሞ ባይነ ስጋ አይታችሁት ባታውቁና በሰርጋችሁ ቀን ለማየት እድሉን ባገኛችሁበት አጋጣሚ እናንተ ከገመታችሁት ተቃራኒ መልክና ገጽታ ቢኖረው የወደፊት የትዳር አጋራችሁ ከዛሬዋ ቀን ጀምሮ አቅፋችሁ የምታሩት ባለቤታችሁ አይደለም ለትዳር ለሻይ ቡና እንኳን በሶማሌ የማትቀጥሩት ቢሆን ምን አይነት ስሜት ታንጸባርቁ ነበር? ባል የሙሽራ ሱፉን እንዳደረገ ከሚዜዎቹና ወንድሙ ጋር ሆኖ በዚህ ቀን ሚስቱን የመጨረሻ ለትዝብት የሚሆን ፈተና ሊፈትናት እንደሆነ ይነግራቸዋል። ይኸውም ገጽታውን ፈጽሞ ሊቀየር የሚችል አርቲፊሻል ያገጠጠ ጥርስ በማጥለቅ የሙሽሪትን ምላሽ ማጤን ሲሆን ወደ ትዳር ለመዝለቅ ደጃፍ ላይ ባሉ ጥንዶች ላይ እንዲህ ያለ ለቀሪ ዘመን ትዝብት የሚጋብዝ ተግባር በፍጹም የተገባ አይደለም ሲሉ ወዳጆቹ ይቃወማሉ። በተለይ የስጋ ወንድሙ ያሰብከው ነገር አይደለም ለርሷ ለኛ ቤተሰብ እንኳን የሚያስደስታቸው አይመስለኝም እያለ በከንቱ የደከመበትን የምክር ቃል ቢወረውርም በሙሽራው ወንድሙ ፊት ግን ምንም የመደመጥን መድረክ አላገኘም። ያቺ ሰዓት ደረሰች፣ ሙሽሪት ለሙሽራው የምትሰጥበት። ባልም የወደፊት ሚስቱን በመልኩ ሊታዘብ አርቲፊሻል ጥርሱን ከወዳፉ አስጠጋ። This could really end up bad, but I just want to know if this girl's funny. You alright? You okay? These teeth, what the... በምትመለከቱት መልኩ ሚስት በጣም ግር ባለው ፊት ወደ ባሏ እየተጠጋች የባሏን አስቀያሚነት እየታዘበች ምን ማለት እንዳለባት ግር እንደተሰኘች በሚያሳብቅ ሁኔታ ውስጥ ሆና ለደቂቃ ያህል አፏን እንደከፈተች በዝምታ ትዋጣለች። ፈተናውን ታልፊውን የሁሉም ጭንቀት ነበር። Oh shit! Oh, you look petrified. You look so soft. ምንም እንኳን ባል ሚስቱን ፈተናውን እንዳለፈች ቢናገርም ብዙዎች ግን ያሳየችው ምላሽ ፈጽሞ ወደቋን እንጂ ሌላ ምንም አያሳይም እያሉ ሙሽሪት ለሚስትነት የተገባች አይደለችም ሲሉ ጠንከር ያለ ትችታቸውን አስቀምጠዋል። ለእናንተስ ልጅ ታለፈች ወይ? ምላሻችሁ በኮሜንት ይጠበቃል። አብራችሁ ቆዩ። በኢትዮጵያ ከዶክተር አብይ በላይ የሆነ ከኢትዮጵያም ሕግ በላይ የሆነ አንድ ሰው አለ። ፈይሳ ሌሊሳ ይባላል። ፈይሳ ሌሊሳ ከኢትዮጵያም ሕግ በላይ ነው፣ ከዶክተር አብይም በላይ ነው። ምክንያቱም ፈይሳ ሌሊሳ ከፈለገ በመኪና እንደፈለገ እያሽከረከረ የሰውን ነፍስ ያጠፋል። ፖሊስ ሂዶ ሊይዘውም ሲል እኔ ማን እንደሆንኩ ታውቀኛለህ ብሎ ተናግሮ እንደፈለገ የሚሄድ ሰው ነው። ከሕግ በላይ ነው፣ ከዶክተር አብይ በላይ ነው። ከዶክተር አብይ በታች ቢሆን ከዚህ በፊት ስንናገር ነበር። ይሄ ልጅ ህዝቦችን በማጋጨት ላይ አለ። በጣም ብዙ ወንጀሎችን እየሰራ ነው። ይህ ሰው ይታይ፣ ይታሰር፣ ይጠየቅ። የኢትዮጵያ የኦሮሞ ልጅ እኮ የታገለው ሰው እንደፈለገ እንዲሆን አይደለም። ሰው እንደፈለገ በቃ እንዲቀራራ አይደለም። እንደዚህ ህግን የሚጥሱ አንዳንድ ጋጠወጥ ሰዎች እንዴት ከህግ በላይ ይሆናሉ? እንዴት ከሀገሪቱ ህግ በላይ ይሆናሉ? ስለዚህ በዛ ሀገር ላይ እንደ ፈይሳ ሌሊሳ የጠገበ ማንም ሰው የለም። የፈለገውን ነገር ያደርጋል። በቃ የፈለገው ነው። በቃ እሱ አሁን ባለጊዜ ከተባለ ትክክለኛ ባለጊዜ ነው። ባለጊዜ የሚባለው እንደዚህ አይነት ባለጌ ሰው ነው።